بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم تسليما كثيرا. ما بعد يقول الشيخ رحمه الله كعقيدة المسلم كم رسالة من قتل هنا لسه من دنو مراتب القدر بقدر يمامن مرتبة وشنا درجة وشنا يتملكت النبرنا አራት ደረጃዎች እንዳሉት አንድ ሰው በቀደር አመነ ሊባል ዘንድ አራት ደረጃዎችን ወይ ደግሞ አራት መርሆችን ማካተት እንዳለበት ተመልክተን ነበር። የመጀመሪያው ዒልሙላሂ ተዓላ አላህ ሁሉን ነገር ያወቀ እንደሆነ ከመከሰቱ በስተፊት ሁሉን ነገር እንደሚያውቅ ከተከሰተም በኋላ እንደሚያውቅ ማጽደቅ ነበር። ሁለተኛው ደግሞ ያንን ያወቀ የሆነውን ዕውቀት ለውሐል መሕፉዝ ላይ ማለት ነው እንደጻፈውና ሁሉ ነገር ተከስቶ ያለፈውም ወደፊት የሚከሰተውም ነገር ለውሐል መሕፉዝ ላይ እንደተጻፈ ማጽደቅ ነበር። ሁለተኛው መረጃም ከቁርአን ተመልክተናል ማለት ነው። አሁን ደግሞ ምን አሉ ቀጥለው አሳሊሰቱ ሶስተኛይቱ ደረጃ አሉ። አሳሊሰቱ ማለት ሶስተኛዋ ደረጃ ሚን መራቲቢል ቀደር ሚን መራቲቢ አልኢማን ቢልቀደሪ በቀደር ከማመኛ ከሆኑ ደረጃዎች ወይ ደግሞ በቀደር የምናምንባቸው ከሆኑት ደረጃዎች ውስጥ ሶስተኛው አሉ ወህወ ይሄ ሶስተኛው ደረጃ ምንድነው? አነ ኩለ ሸይኢን ማንኛውም ነገር መሆኑን ሊያምን ነው። አነ ኩለ ሸይኢን ማለት ማንኛውም ነገር መሆኑን ሊያምን ነው። የቀዑ የሚከሰትና የሚከሰት መሆኑን ማመን አለበት ሰውየው። አነ ኩለ ሸይኢን ማንኛውም ነገር የቀዑ እንደሚከሰት ማመን አለበት። ቢመሽአቲላህ በአላሁ ሱብሓነሁ ወተዓላ ፍላጎት ማለት ነው። አላህ ፈልጎ ነው እንጂ አላህ ሳይፈልግ የሚከሰት ነገር የለም ብሎ ማመን አለበት አሉ። አነ ኩለ ሸይኢን ማንኛውም ነገር የቀዑ እንደሚከሰትና እዚህ ዱንያ ላይ እንደሚገኝ ማወቅ አለበት። ቢመሽአቲላህ በአላሁ ሱብሓነሁ ወተዓላ ፍላጎት አላህ ፈልጎ እንደሆነ የሚከሰተው ማመን አለበት ነው። እንደዛ ሲባል ምንድነው? እዚህ ዱንያ ላይ የሚከሰተው ነገር ያለ ፍላጎት አላህ ያልፈለገው ነገር እዚህ ዱንያ ላይ ይከሰታል ወይም ደግሞ እዚች ዓለም ላይ ይከሰታል ብሎ ማመን የለብንም ማለት ነው። ሁሉ ነገር ኸይርም ሆነ መጥፎም ነገር እዚህ ዱንያ ላይ የሚከሰተው ክስተት አላሁ ሱብሓነሁ ወተዓላ ፈልጎት እንደሆነ ያለሱ ፍላጎት እዚህ ዓለም ላይ ምንም ነገር እንደማይከሰት ማመን አለብን ማለት ነው። ይሄን ስንል ያው በቀደርያዎች ላይ በሌሎች በነሱና በነሱ መሰሎች ላይ መልስ አለ። እነሱ ምን ይላሉ? ባሮች በራሳቸው ስራቸውን ይፈጥራሉ። መስገዳቸውን የተለያዩ ስራ ሲሰሩ ባሮች ራሳቸው ናቸው እንጂ የሚፈጥሩት አላሁ ሱብሓነሁ ወተዓላ ፍላጎት የለውም ይላሉ። አላህ ሳይፈልግ በራሳቸው ስራን መስራት ይችላሉ ይላሉ። የአላህ ፍላጎት ሳይጨመርበት ወይም ሳይኖር በራሳቸው ፍላጎት ብቻ ስራን ይሰራሉ ብለው ስለሚሉ በእነሱ ላይ መልስ ነው ማለት ነው። ያለ ምንም አላህ ሳይፈልግ እኛ እንኳን ብንፈልግ አላህ እስካልፈለገው ድረስ ሊከሰት አይችልም ማለት ነው። ይሄ ነው የሙስሊሞች እምነት ማለት ነው። አንድ ነገር ስንት ነገር እናስባለን ሳይሳካ ይቀራል። ለምንድን ነው? አላሁ ተባረከ ወተዓላ ስላልፈለገው ነው ማለት ነው። የኛ ፍላጎት ከአላህ ፍላጎት ስር ነው ማለት ነው። የአላህ ፍላጎት ይቀደማል። አላህ ከፈለገው እና እኛ ከፈለግነው ይከሰታል። አላህ ሳይፈልግ ደግሞ እኛ ብንፈልግ እንኳን ሊከሰት አይችልም። ከዛ አንፃር ነውና እነሱ ግን ምንድነው የሚሉት? በቃ ባሮች አላህ ሳይፈልግ በራሳቸው ፍላጎት ብቻ ይሰራሉ። ራሳቸው የፈለጉትን ነው እንጂ ቢሰራው አላህ ሳይፈልግ የአላህ ፍላጎት አይገባውም ብለው ይላሉ። ይሄ ማለት ደግሞ ያው በአላህ ስልጣን ላይ ሌላ አካል እንደፈለገ ያሰናብራል ማለት ስለሆነ ይሄ ውድቅ የሆነ እምነት ነው። ትክክለኛው ምንድነው? አነ ኩለ ሸይን ማንኛውም ነገር የቀዑ እዚህ ዓለም ላይ የሚከሰተው ማንኛውም ነገር ቢመሽአቲላህ በአላሁ ሱብሓነሁ ወተዓላ ፍላጎት እንደሆነ ማመን ነው። አላህ ፈልጎት ወስኖት ነው እንጂ አላህ ሳይፈልግ እዚህ ዱንያ ላይ ምንም ነገር የሚከሰት ነገር የለም ብሎ ማመን ነው ማለት ነው። ይህን ሲያብራሩት ምን አሉ? ወላ የቀዑ ፈጽሞ አይከሰትም ብሎ ማመን አለበት። ሸይኡን አንድም ነገር እኮ አይከሰትም ሚንሁ ከሱ ከአላህ አቅጣጫ ማለት ነው። ሚንሁ ማለት ነዓም ከሱ ከአላህ አቅጣጫ የሆነ ነገር የማይከሰትም አው ወይም ደግሞ ሚን ኸልቂሂ ከፍጡራኖችም አቅጣጫ የሆነ ነገር አይከሰትም አይሰራም። አላህ የሆነ ነገር አይሰራም ወይም ደግሞ ፍጡራኖች የሆነ ነገር አይሰሩም ኢላ ቢመሽአቲላሂ ተዓላ በአላሁ ሱብሓነሁ ወተዓላ ፍላጎት ቢሆን እንጂ አላህ ፈልጎ ካልሆነ አላህ ሳይፈልግ አንድም ነገር የሚከሰት ነገር የለም ማለት ነው። ስለዚህ ይሄ ነው መሺአህ ተብሎ ነው መርተበቱል ኢራደቲ ወልመሺአህ ተብሎ የሚጠራው። ያኒ በቀደር ከምናምንበት ደረጃ የፍላጎት ደረጃ የሚባል አለ። እሱ ምንድነው? አላህ ሁሉን ነገር ፈልጎት ነው
ያለሱ ፍላጎት ያለሱ ውሳኔ የሚከሰት ነገር የለም ብሎ ማመን ነው። ደሊሉሃ ለዚች ደረጃ መረጃው እኮ አሉ። ደሊሉሃ ማለት መረጃዋ ቁርአን ላይ ቀውሉሁ ተዓላ የአላሁ ተባረከ ወተዓላ ቃል ነው። አላህ ምን አለ ቁርአን ላይ ሊመን ሸአ ሚንኩም አን የስተቂም ወማ ተሻኡነ ኢላ አን የሻአ አላሁ ረቡል ዓለሚን ይላል። ሊመን ለሰውዬ ይላል አላህ ሸአ ሚንኩም ከእናንተ ለፈለገ ለሆነ አካል። ይሄ እኮ ቁርአን የወረደው ቁርአን የመጣው ሊመን ሸአ ለፈለገ ለሆነ አካል ነው። ሚንኩም ከእናንተ ለፈለገ ለሆነ አካል ነው ቁርአን የመጣው። አንየስተቂም ቀጥ ማለትንና መስተካከልን ማለት ነው። አንየስተቂም ማለት ቀጥ ማለትን በቁርአን በሐዲስ ትክክለኛው መንገድ መመራት የፈለገ ለሆነ አካል ነው ቁርአን የወረደው ማለት ነው። ቁርአንን የያዘ የሆነ አካል ምን ይሆናል? ቀጥ ያለው የሆነው መንገድ ይመራል። አይወለጋገድም፣ አይጣመምም። ባይሆን ለማን ነው ይሄ? ለፈለገ ለሆነ አካል ሊመን ሸአ ለፈለገ ለሆነ አካል ሚንኩም ከናንተ አንየስተቂም ቀጥ ማለት መስተካከልን ለፈለገ ለሆነ አካል ቁርአን ወርዷል ይላል አላህ። ወማ ተሻኡነ ነገር ግን ሊመን ሸአ ሚንኩም ከናንተ ለፈለገ ስንል ያለ አላህ ፍላጎት ትሰራላችሁ ማለት አይደለም። የናንተ ፍላጎታችሁ በአላህ ፍላጎት በታች ነውና ወማ ተሻኡነ አትሹም አትፈልጉም የሆነ ነገር ለመስራት አትፈልጉም ኢላ አን የሻአ አላህ አላህ ከወሰኑና ከፈለገው በኋላ ቢሆን እንጂ አላህ ከፈለገ በኋላ ቢሆን እንጂ እናንተ እኮ አትፈልጉም ይላል አላህ። እኛ ፈልገነው አላህ ካልፈለገው አይከሰትም። ልክ እንደዛው አሁንም ደግሞ አንድ ነገር አትፈልጉም አላህ ከፈለገው በኋላ ቢሆን እንጂ ሲለን የኛ ፍላጎት ከአላህ ፍላጎት ስር ነው እንጂ በእኛ ፍላጎታችን ብቻ እንሄድም ማለት ነው። ከዛ አንፃር ነው። ስለዚህ ወማ ተሻኡነ አትሹም አትፈልጉም ኢላ አን የሻአ አላህ አላሁ ሱብሓነሁ ወተዓላ ከሻና ከፈለገ በኋላ ቢሆን እንጂ ረቡል ዓለሚን የዓለማቱ ጌታ የሆነው አላሁ ሱብሓነሁ ወተዓላ ከፈለገ በኋላ ቢሆን እንጂ እናንተ አትፈልጉም ይላል። ማለት ነው? አላህ የኛ ፍላጎት የሚፈጸመው አላህ ሲፈልግ ነው እንጂ እኛ ፈልገን አላህ እንዲከሰት ካልፈለገው ፈጽሞ ሊከሰት አይችልም ነው። ስለዚህ ከዚህ አንቀጽ በመነሳት ባሮች አላህ ሳይፈልግ ምንም ነገር መስራት አይችሉም። ለባሮች ብቸኛ የሆነ ፍላጎት የላቸውም። አላህ ከፈለገ በኋላ ነው እነሱ የሚፈልጉት ማለት ነው። ይሄ ነው ማለት ነው። ስለዚህ ሊመን ሸአ ሚንኩም አን የስተቂም ወማ ተሻኡነ ኢላ አን የሻአ አላህ የባሮች መሽአ ታቢዐቱን ሊመሽአቲላህ የሚባለው ከዚህ አንፃር ነው። የባሮች ፍላጎት የአላህን ፍላጎት ተከትሎ ነው የሚመጣው የሚባለው ከዚህ አንፃር ነው ማለት ነው። ኸይረን አራቢዐቱ አራተኛው ማለት ነው ደረጃ ሚን መራቲቢ አልኢማን ቢልቀደር በቀደር ሰውየው አመነ ሊባል ዘንዳ ሊያሟላቸው ከሚገቡት ደረጃዎች ውስጥ አራተኛው ደረጃ ደግሞ አልኢማኑ ሰውየው ማመን አለበት ቢአነ ጀሚዐ አልካኢናት ቢአነ በመሆኑ ጀሚዐ ሁሉም በጥቅል አልካኢናት እዚህ ዱንያ ላይ የተገኙ የተፈጠሩ የሆኑ እዚህ ዱንያ ላይ የሚከሰቱ ነገራቶች በጠቅላላ ማለት ነው። አልኢማኑ ማመን አለበት ቢአነ ጀሚዐ በጠቅላላ እኮ አልካኢናት ክስተቶች እዚህ ዱንያ ላይ የሚከሰቱ በጠቅላላ የሚከሰተው ነገር ሁላ በጠቅላላ መሆኑን ማመን አለበት። መኽሉቀቱን የተፈጠረች እንደሆነ አላህ ፈጥሯት እንደሆነ እንጂ ያኔ ማለት ነው ባሮች በራሳቸው የፈጠሩት እንዳለ አይደለም ማመን አለበት። አላህ ፈጥሮት ነው ብሎ ማመን አለበት ነው። ይሄ ሲባል ምንድነው? አንዳንድ የጥመት አንጃዎች ደግሞ የሚሉ አሉ ባሮች በራሳቸው ስራቸውን ይፈጥራሉ ይላሉ። የሚሰግዱት የሚጾሙት የተለያየ ነገር የሚሰሩት ስራን የሚሰሩት በቃ በራሳቸው ፍላጎትና በራሳቸው ችሎታ ነው እንጂ አላህ ፈልጎ አይደለም ወይም ደግሞ አላህ ፈጥሮት አይደለም አላህ አይደለም የሚፈጠረው ነው የሚሉት። ይሄ ጥመት ነው ማለት ነው። ስለዚህ የአህለ ሱና ወል ጀማዓዎች ምንድነው አልኢማኑ ማመን ነው አሉ ቢአነ ጀሚዐ በጠቅላላ አልካኢናት ክስተቶች እዚህ ዱንያ ላይ የሚከሰቱት ማንኛውም ክስተቶች በጠቅላላ መሆናቸውን ማመን ነው። መኽሉቀቱን አላህ የፈጠራቸው እንደሆነ አላህ ፈጥሮት እንደሆነ ማመን አለብን። ኸለቀሃ አላሁ ሱብሓነሁ ወተዓላ ፈጥሯታል አሉ አላህን የፈጠራት አሉ። ወኸለቀ ስራውንም ፈጥሯታል። ወኸለቀ እንደዚሁም ደግሞ ፈጥሯል አላህ ዘዋተሃ የዛችን ዱንያ ላይ የተከሰቱ የሆኑ ክስተት ሰው ያኒ ማለት የሰው ልጅ መፈጠር ሊሆን ይችላል፣ የሰው ልጅ መሞት ሊሆን ይችላል፣ ማንኛውም ነገር እና ወኸለቀ የፈጠረውም እሱ ነው። ዘዋተሃ ማለት ዛት ያለው ነገር ከሆነ እንደ ሰው ልጅ እንደ ምናምን ከሆነ ዛታቸውን የፈጠረው አላህ ነው።
ዛታቸውን የፈጠረው አላህ ነው። ወሲፋቲሃ ባህሪያቶቻቸውንም ደግሞ የፈጠረው ወሲፋቲሃ ማለት ባህሪያቶቻቸውንም ደግሞ እዚህ ዱንያ ላይ የተከሰቱ ነገራቶች ጂኖች አሉ፣ ሰዎች አሉ፣ መላእክቶች አሉ፣ ሁሉም ነገር እና ባህሪያቶች የሰው ልጅ ባህሪ አለ አይደለ? እንደዚህ ጥሩ ስነ ምግባር ያለው አለ፣ ነጭናጫ ይሆናል፣ የሚቆጣ አለ፣ ምን አለ። ይሄ ሁላ ባህሪውን የፈጠረው አላሁ ሱብሓነሁ ወተዓላ እንደሆነ ማጽደቅ አለበት ማመን አለብን ነው ማለት ነው። አራተኛው ደረጃ ይሄ ነው። ወሐረካቲሃ ማለት እንቅስቃሴዋን ማለት ነው። እንድትንቀሳቀስ ከአንድ ቦታ ወደ አንድ ቦታ እንዲቀሳቀሱ ይሄ እንቅስቃሴውን የፈጠረው ማን ነው? አላሁ ሱብሓነሁ ወተዓላ ነው ብሎ ማጽደቅ ነው። ወኩለ ሸይኢን ጠቅለል ሲያደርጉት ምን አሉ? ወኩለ ሸይኢን ማንኛውም ነገር ፊሃ እዚህ ዱንያ ላይ የሚከሰተው ማንኛውም ነገር አላህ ፈጥሮት እንደሆነ ማጽደቅ፣ አላህ ፈጥሮት ነው ብሎ ማመን ይህ ምን ይባላል? አራተኛው መርተበቱል ኸልቅ የሚባለው ነው። የመፍጠር ደረጃ ይሄ መፍጠር የሚባለውን ነገር ከአላህ ውጭ አንድም አካል የሚፈጥር የለም፣ የሚፈጥረው አላሁ ሱብሓነሁ ወተዓላ ብቻና ብቻ ነው ብሎ ማመን ይሄ ነው። ያኒ መርተበቱ አራተኛው ደረጃ ማለት ነው። ለዚህ ደረጃ ከቁርአን መረጃው ምንድነው? ደሊሉሃ ቁርአን ላይ እኮ መረጃው አሉ ቀውሉሁ ተዓላ የአላሁ ሱብሓነሁ ወተዓላ ቃል ነው። አላህ ቁርአን ላይ ምን ይላል? ወላሁ ኸለቀኩም ወማ ተዕመሉን ይላል። አላህ እኮ ወላሁ ማለት አላህ እኮ ኸለቀኩም እናንተን ፈጥሯችኋል። እናንተን የፈጠረው አላህ ነው። ወማ ተዕመሉን የምትሰሩትንም ነገር ማለት ነው። አይዋ ዐመለኩም ማለት ነው። ወማ ተዕመሉን ማለት የምትሰሩትንም ነገር ፈጥሯል ብሎ ሲለነ አላህ እኛንም የፈጠረው አላህ ነው። የምንሰራውንም ነገር የሚፈጥረው ማን ነው? አላህ ነው ማለት ነው። ስለዚህ ወላሁ ኸለቀኩም አላህ እኮ ፈጠራችሁ፣ ወማ ተዕመሉን የምትሰሩትንም ስራ ፈጥሯል ብሎ ሲለነ ስለዚህ አላሁ ሱብሓነሁ ወተዓላ ነው የፈጠረው። ስለዚህ ሁሉም ነገር እዚህ ዱንያ ላይ የሚከሰተውን ነገር ስራችንንም ሆነ ማንኛውም ነገር አላህ ነው የፈጠረው ብሎ ማመን ነው። ይሄ ኸልቅ የሚለው ደረጃ ማለት ነው። ይሄ ነው የተፈለገበት። ስለዚህ እኛ የሰው ልጆች የሚሰሩ ስራቸው አላህ አልፈጠረውም ብሎ ማለት በዚህ አንቀጽ መከር ስለሆነ ስለዚህ ይሄ ጥመት መንገድ ነው ማለት ነው። ትክክለኛው የኛም ስራም ሆነ እኛም አላሁ ሱብሓነሁ ወተዓላ እንደፈጠረን ማመን ነው ማለት ነው። እነዚህ አራቶቹ መርተባዎች አራቶቹ ደረጃዎች መራቲቡል ቀደር ተብሎ ይጠራሉ። የቀደር ደረጃዎች ተብሎ ይጠራቸዋል ማለት ነው። መራቲብ አልቀደር ቀደር አንድ ሰው በትክክል አመነ የሚባለው ይሄን ሲያጸድቅ ነው። አንደኛ አላህ ሁሉን ነገር እንዳወቀ ማጽደቅ አለበት። ሁለተኛ ያወቀውን ነገር ለውሐል መፍዱድ ላይ እንዳሰፈረ ማመን አለበት። ሶስተኛ ደግሞ እዚህ ዱንያ ላይ የሚከሰተው ነገር ሁላ በፍላጎቱ እንደሚከሰት ማመን አለበት። አራተኛው ደግሞ ይሄ ዱንያ ላይ የሚከሰተው ክስተት አላህ ፈጥሮት እንደሆነ ማመን አለበት የሚል ነው። ይሄ ነው። እነዚህን በደንብ አድርጋችሁ ልትይዙና ልታከሯቸው ይገባል የሚል ነው። هذا والله أعلم. نكتفي هذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.